በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ምዕራፍ 79 ይህ የጳጳሳት አለቃ ቄርሎስ ወደ ደጋግ ነገሥታት ጽፎ በሰደደው መልእክት እንዲህ አለ። ሁሉ የተፈጠረበት እግዚአብሔር አብ አንድ እንደሆነ፣ ዳግመኛ ፍጥረት ሁሉ ከእርሱ የተገኘ ወልድ ዋሕድ ኢየሱስ ክርስቶስ እንደ አብ አንድ እንደሆነ እንደ አብ አንድ ነው። ሁሉን የፈጠረ መንፈስ ቅዱስም አንድ ነው። አንድ ጌታችን ኢየሱስ ክርስቶስን ወደ ሁለት አካል ወደ ሁለት ባሕርይ ይለዩት ዘንድ መናፍቃንን አናሰናብታቸውም። እኛ እንደ አካል አንድ ባሕርይ አንድ እርሱ አንድ ብቻ እንዳልሆነ አድርገን ከድንግል የተወለደው ሕግ ፈጻሚ የሆነውም ልዩ ነው ብለን ከዓለም ሁሉ አስቀድሞ ከእግዚአብሔር አብ የተወለደውን የእግዚአብሔርን ልጅ ከሁለት እንዳንከፍለው የቀናውን ሃይማኖት እናውቅ እናምን ዘንድ እኛ ተምረናልና። ሥጋን ከመልበሱ እርሱንም በእውነት ከመዋሃዱ አስቀድሞ እርሱ አንድ ብቻ ነው። ሰውም ከሆነ በኋላ እርሱ የእግዚአብሔር አብ ልጅ መቼ አንድ ነው። አምላክን ከወለደች ከድንግል ማርያም ፍጹም ሥጋን በነሳ ጊዜ ሥጋ ወደ መሆኑ ፈጽሞ አልተለወጠም። ሥጋን በተዋህደ ጊዜም ከአምላክነቱ አልወጣም። ሁልጊዜ በባሕርዩ ጸንቶ የሁሉ ገዥ ሆኖ ይኖራል እንጂ ብለን እንዲህ በእርሱ እንመን። እርሱ ሰው በመሆኑ እናንተ ተከብሩ ዘንድ ጌታችን ኢየሱስ ክርስቶስ ክብር የማይሻ ሲሆን ስለ እኛ በቸርነቱ ክብር የሚሻ ሥጋን እንደተዋህደ ታውቃላችሁ አለ። ጳውሎስ ለዘላለሙ ጸንቶ የሚኖር የባሕርይ መለኮትን ልዕልናን ዛሬ አስተውሉ። የባሕርይ መለኮትን ልዕልና ከሁለት ባሕርያት አንድ ሆኖ አንድ እርሱ የተዋሃደውን የሥጋንም ትሕትና በፍጹም መረዳት አስረዳ። የማይነገር የመለኮት ክብር ምስጢር በአነጋገር በምን አይገኝም። ሥጋስ ፈጽሞ ምንም የሌለው ነው፣ ሁሉ ከእግዚአብሔር ይሰጠዋል እንጂ። ለእግዚአብሔር ግን ሁሉ ገንዘቡ ነው። እርሱ ከፍጥረታትም ሁሉ አስቀድሞ የነበረ ነው። ሥጋም በእግዚአብሔር ሥልጣን ተፈጠረ። ከዘመናትም ሁሉ አስቀድሞ የነበረ አይደለም። ግን በእውነት በባሕርዩ ክብርን የማይሻ እርሱ ስለ እኛ ወዶ ክብር የሚሻ ሥጋን ተዋሃደ፣ እኛንም መሰለ። በኢየሱስ ክርስቶስ የሰው ባሕርይ በልዑል መለኮት ክብር ይከብር ዘንድ የድኅነትም ወሰን ከሥጋ ይርቅ ዘንድ እግዚአብሔር አብ ከእርሱ ጋር ለመኖር አስነስቶ በኢየሱስ ክርስቶስ በሰማይ በክብር አኖረን። እንደ ተጻፈ ክርስቶስ በመለኮቱ ክብር የማይሻ ሲሆን ክብር የምትሻ የእኛን ባሕርይ ባይዋሃድስ ባሕርያችን በዚህ ክብር ይገኝ ዘንድ ባልተቻለም ነበር። የሰው ባሕርይ ጥንቱን ክብር የሌለው ሲሆን ደግሞ እንደገና እንደምን አጣ ይባላል። ይህንስ ክብር የማይሻ ሲሆን እንደኛ ሰው በሆነ ጊዜ ስለ እኛ ክብር የሚሻ ሥጋን ስለ ተዋሃደ ተቀዳሚ ተከታይ ስለሌለው ስለ እግዚአብሔር ልጅ ልንናገረው ይገባል። ሚክያስ በእንጨት ላይ የተሰቀለ ሁሉ ርጉም ነው ተብሎ እንደተጻፈ ስለ እኛ የኦሪትን መርገም ተቀብሎ ከኦሪት ፍዳ በደሙ ያዳነን የእግዚአብሔር ልጅ ክርስቶስ አንድ አካል አንድ ባሕርይ ነው። ሕግን በማፍረስ በኃጢአት ላይ እየተረገመ እንደሆነ የሕግ መጽሐፍ ያስረዳል። ኃጢአት የሌለበት ንጉሣችን ክርስቶስ ስለ እኛ መከራ ተቀበለ። ስለ እኛ በበደል ምክንያት የመጣውን ፍርድ ወዶ ተቀበለ። በኦሪት መርገም ላሉ ሰዎች የሚገባውንም መከራ ተቀበለ። ፍጥረት ሁሉ የማይመጣጠነው እርሱ በሞተ ጊዜ ዓለም ከተፈጠረ ጀምሮ በቀደመች ትእዛዝ ማፍረስ የመጣች ኃጢአትን አጠፋም። ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን። ከመለኮት የተለየ ሰውስ ቢሆን ሁሉ የማይመጣጠነው ነው ብሎ ይናገር ዘንድ ማን በቻለ ነበር? እርሱ ሰው የሆነ አምላክ እንደሆነ በሥጋውም ብቻ መከራ እንደተቀበለ ፍጥረትም ሁሉ በእርሱ ዘንድ ኢምንት እንደሆነ ካወቅን እንኪያስ በዚህ ሥጋ ሞት ብቻ ከሰማይ በታች ላሉ ሁሉ ለዘላለሙ ድኅነት ተደረገ። ከእግዚአብሔር አብ የተገኘ የእግዚአብሔር ቃል የተዋህደው ሥጋ ነውና እኛም በእውነት እንዲህ መወለዱን እናምናለን። በአባቱ ወሪና ተቀምጦ መላእክት ሲሰግዱለት ከመላእክት ጥቂት አነሰ። ነገር ግን ከመላእክት አነሰ የተባለበት ምክንያት እነሆ ታወቀ። ይኸውም ወደ ሰው መጠን መውረዱ ነው። ሞት የሚስማማው ሥጋንም ነስቶ ለእርሱ ብቻ ገንዘብ አደረገው። ባሪያም ክብር ምስጋና የሚቀበል አምላክ ሲሆን በፈቃዱ መከራን በሥጋ ተቀበለ። ስለታመመ ስለሞተ ሞትን አጠፋ። እንግዲህ ወዲህ እንዳይኖር መፍረስ መበስበስን ሻረ። ሕይወት ነውና ክብርም ነውና ኢየሱስ ቢባልም ከመላእክት ጥቂት ቢያንስም እኛስ ከመለኮት ወደ አንድ ወገን የተለየ ሩቅ ብእሲ ነው አንልም። እሱ አንድ የባሕርይ አምላክ ነው እንጂ። በእውነት ሰው ስለሆነም የመላእክትን የክብር ቦታ ተወ። መላእክት ባሉበት በልዕልና በክብር በጌትነት ሰዎች ከመላእክት ያንሳሉና መላእክት ሥጋውያን አይደሉምና የማይሞቱም ናቸውና። እርሱ ወልድ ግን በተለየ አካሉ ራስን ዝቅ አድርጎ እነዚህን ሕማማት ታገሰ። ነገር ግን ከመላእክት ጥቂት አነሰ መባሉ ሰው ስለሆነ ነው። ወዲህም እንደ ቀድሞ በመለኮቱ ልዕልና ለዘላለሙ ጸንቶ ይኖራል። መላእክትም ሁሉ ይሰግዱለታል።
መላእክት በዙፋኑ ዙሪያ ቆመው ኃይላት፣ ሊቃናት፣ መኳንንት በጊዜ ሁሉ እያመሰገኑት በአምላክነቱ ዙፋን ነግሶ ይኖራል። በማይመረመር ግብር ከነሳው ሥጋ ጋር አንድ አካል አንድ ባሕርይ የሆነ የእግዚአብሔርን ቃልም ገዢ ፈጣሪ ይሉታል። ይኸውም የምትናገረው አዋቂ ነፍስ ያለችው ፍጹም ሥጋ ነው። መናፍቃን ሰዎች ነፍስን ሥጋን እንዳልነሳ አድርገው እንደሚናገሩት ነፍስ የሌለው አይደለም። ይኸውም ከቅድስት ድንግል በነሳው ሥጋ መወለድ ነው። እንኪያስ የሰውን ሥጋ ነስቶ የተዋሃደ የእግዚአብሔር ልጅ ኢየሱስ ክርስቶስ አንድ አካል አንድ ባሕርይ ነው። ለዘላለሙ በአንድ ግብር ጸንቶ ይኖራል። የሞትን ድል መንሳቱን አጠፋ። ሕይወት ነውና ፈጣሪም ነውና ሥጋ ገንዘቡ እንደሆነ በሥጋም እንደሞተ ሞቶም እንደተነሳ ሞትን እንዳጠፋ ለእኛ ባሕርይም የባሕርይ ሕይወቱን ሁሉ እንደሰጠን እናውቅ ዘንድ ይገባል። ይህ ሥራም ሞትን ድል መንሳት ሥልጣኑንም ማጥፋት እንደኛ ያለ የደካማ ሰው ሥራ አይደለም፣ ከሰው አቅም ፈጽሞ የራቀ ነው እንጂ። ስለዚህም እርሱ የእግዚአብሔር ቃል ነፍስን ሥጋን እንደተዋሃደ እንደኛ ፍጹም ሰው እንደሆነ ሞትን ድል በሚነሳ በመለኮቱ በገንዘቡ ግብር ጸንቶ እንዲኖር አምነን እንናገራለን። ሰው የሆነ አምላክ እሱ ነው። ቃል ሥጋ ሆነ ተብሎ እንደተጻፈ ወዲህም ሰው በመሆኑ ሊቀ ካህናት ሆነ። በነሳው ሥጋም መሥዋዕት እርሱ ነው። በአምላክነቱም መሥዋዕትን ለእርሱ ያቀርቡለታል። እንደ ጌትነቱ ሥልጣንም ኃጢአትን የሚያስተሰርይ እርሱ ነው። እንዲህም ከሆነ ገዢ ፈጣሪ ኢየሱስ ክርስቶስ አንድ ነው። ሥጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ፍጥረቱ ሁሉ ይሰግዱለታል። በአምላክነቱ ዙፋን ላይ ነግሶ ይኖራል። መላእክትም በዙፋኑ ዙሪያ ይቆማሉ። ኃይላት፣ ሊቃናት፣ መኳንንት በጊዜ ሁሉ ያመሰግኑታል። ገዢ ፈጣሪም ይሉታል። ጥቂት ቀን ከእናንተ ጋር ኖርኩ፣ ወደ ላከኝም እሄዳለሁ አለ። በባሕርየ መለኮቱ በሁሉ ምሉ ሲሆን የእግዚአብሔር ቃል የሌለበት ምን ስፍራ አለ? አብ እንደምን ይልከዋል? በአዳም አምሳል በነሳው ሥጋ የላከው ብቻ ነው እንጂ። እሱ አባት የላከኝ እንዳለ መድህን ለደቀ መዛሙርቱ በሁሉ ምሉ የሚሆን መንፈስ ቅዱስን እልክላቸዋለሁ ለምን አለ? ስለዚህም የእግዚአብሔር እስትንፋሱ መንፈስ ቅዱስ ከጌትነቱ ሳይለይ ከባሕርዩ ሳይለወጥ በዓለም ምሉ እንደሆነ እርሱ መድህን ተናገረ። እሱም መቼም መች ለዘላለሙ የእግዚአብሔር እስትንፋስ ነው። ወልደ እጓለ እመሕያው እኔን በሰቀላችሁኝ ጊዜ ያን ጊዜ የባሕርይ አምላክ እንደሆንኩ ታውቃላችሁ። እንግዲህ ሰው በመሆኑ ተሰቀለ፣ አምላክ በመሆኑ ተነሳ። እኛም በመነሳቱ የእግዚአብሔርም የባሕርይ ልጅ እንደሆነ እናምናለን። ከሱ ሌላ እንዳልተነሳ ይልቁንም የተነሳው እርሱ ራሱ እንደሆነ ካመንበት የታመመ የሞተ ሥጋው እንደሆነ ስለ እግዚአብሔር ቃል እንዲነገር በባሕርየ መለኮቱ የማይሞት ሲሆን የተነሳ እርሱ እንደሆነ በሥራው ሁሉ እናውቅ ዘንድ ያስረዳል። እኛስ አንድ ክርስቶስ አንድ ወልድ እንደሞተ እናስተምራለን። ትንሣኤውንም እናምናለን። በእርሱ በስሙ ማመንንም እናስተምራለን። ሰው በመሆኑ የሞተ ኢየሱስ ክርስቶስ መቼም መች አንድ ነው። እርሱ በሥጋ እንደሞተ በሥልጣኑ ከሙታን ተለይቶ እንደተነሳ ተነገረ። ሕይወት ነውና በአባቴ ስም የምሠራቸው ሥራዎች ምስክሮቼ ናቸው ያለ ማን ነው? ከእግዚአብሔር በስተቀር አባት የሚለው ማንን ነው? ከድንግል የተገኘ እርሱ ለብቻ ወደ አንድ ወገን እንደሆነ ተቀዳሚ ተከታይ የሌለው እርሱ ወልድም ለብቻው ልዩ እንደሆነ የተዋሃደው ባሕርይም የመለኮትን ሥራ ሊሠራ አይችልም፣ ወደዚህም ወደ አምላክነት ክብር ይደርስ እንዳይቻለውም ብለው በውኑ እነርሱ ያስቡ ይሆን? የአባቱን ሥራ የፈጸመ እርሱ ራሱ ክርስቶስ ነው። አንደኛ ሩቅ ብእሲ ብቻ እንደሆነ አናውቀውም። እርሱ ነፍስ እንደኛ ሩቅ ብእሲ ብቻ እንደሆነ አናውቀውም። እርሱ ነፍስና ሥጋን የተዋሃደ የባሕርይ አምላክ ነው እንጂ እንዲሁ ቀድሞ በነበረበት በጌትነቱ በገንዘቡ ግብር ጸንቶ ኖረ። ሰው የመሆንን ምስጢር ቢፈጽም በሥራው ሁሉ ከአባቱ ጋር አንድ ነው። ቀናውን የሚታመን ሰው የመሆንን ሥርዓት የሚክድ ማን የለም። ሕፃን ክርስቶስ በየጥቂቱ ያድግና ይጸና እንደነበረ ከጥበብም ወገን ይመላ እንደነበረ የአምላክነትም ክብር ገንዘብ እንደሆነ ተናገረ። ዳግመኛ ኢየሱስ በአካል በጥበብ የእግዚአብሔርንና የሰውን ፍቅር ይዞ በርታተ መለያል ያድግ እንደነበረ ተናገረ። እኛም ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባሕርይ እንደሆነ እናገራለን። ለአምላክነት ለሰውነት የሚገቡ ምግባራትንም በተዋህዶ አንድ አድርገን ለእርሱ ሰጥተን እንናገራለን። ለሥጋ የሚገባ ሥርዓት እንደመሆኑም በየጥቂቱ ማደግን በእውነት ገንዘብ እንዳደረገን እናገራለን። የባሕርይ አምላክ እርሱ ለወደደው ሥራ እንደሚገባ ይህን ተቀበለ። የሥጋ ሕዋስ አያያይዝም፣ በየጥቂቱ ይጸናል፣ ይፈጸማል። ለሥጋው የሚገባውን በየጥቂቱ ማደግን ገንዘብ እንዳደረገ ከባሕርይ ጥበቡ ስላዋሃደው የአምላክነትን ጥበብ ተመልቶ ታየ። ይህንም አስቀድሜ እንደተናገርኩ ሰው ለመሆኑ በጠባብ ደረት በአጭር ቁመት ተወስኖ ለመታየቱም የሚገባ ነው።
የከበረ የቃል ባሕሪ ግን በየጊዜው ማደግ የሌለበት ፍጹም ነው። በእውቀትም ፍጹም ነው። ወዶ ለተዋህደው ሥጋ የሚስማማ ሥራም ገንዘቡ ነው። ወዲህም ለአምላክነቱ የሚስማማ ሥራ ገንዘቡ ነው። አምላክ ነውና እንደኛ በመሆኑም የነሳውን የሥጋን ሥራ እነሆ ለእኛ ገለጠው። ሰውም ቢሆን ከእኛ ይልቅ የራቀ የባሕሪ አምላክ እንደሆነ በሥራ ነገረን። ዳግመኛም በጌትነቱ ከፍጡራን ሁሉ በላይ ሲሆን ሰው በመሆኑ ብቻ ከእነርሱ አነሰ። ሰው ሆኖ በታየበትም መልክ ተዋረደ። የሰውነትን ሥራ ባይሠራማ ኖሮ ወዶ የተቀበለው ትሕትና እንደምን ገንዘቡ በሆነ ነበር። ለቃል ባሕሪ ጥንቱን የሰውነት ሥራ እንደነበረበት አንናገርም። ሰው በመሆኑ ይህን ገንዘብ አደረገ እንጂ ተራበ፣ ተጠማ፣ መንገድ በመሄድ ደከመ ተብሎ እንደተነገረ ሕፃን ክርስቶስ በየጥቂቱ እንዳደገ በየጥቂቱም እንደጸና ጥበብንም እንደተመላ ብትሰማ ሰው የሆነበት የተዋህዶ ምስጢር እንደሆነ እመን። እንኪያስ ቃልን እንዲህ እንመን፣ ሰው የሆነ እግዚአብሔር ነው ብለን እንናገር። ወንጌልን የጻፈ ሉቃስም የእግዚአብሔር ክብር በእርሱ አለ ያለውን ቃሉን እውነት ነው እንበል። እርሱ ከሌላ አምላክ ጸጋን ተቀበለ አላለም። ሥጋን ለለበሰ ለመለኮት እንደሚገባ የባሕሪ አድርጎ የአምላክነት ክብር በእርሱ አለ እንጂ ሥጋን የተዋሃደ ቃል አምላክ ነውና እግዚአብሔርም ነውና። ሰው ሆኖ በሥጋ ቢገለጥም እሱስ የአብ ኃይሉ ነው ጥበቡም ነው። የአብ ጥበቡ የአብን ረቂቅ ምስጢሩን እንደምን አያውቅም? ሥራን ሁሉ መርምሮ ያውቃል ተብሎ የእግዚአብሔርን ረቂቅ ምስጢሩንም ያውቃል ተብሎ ስለ መንፈስ ቅዱስ እንደምን ተነገረ? የክርስቶስ እስትንፋሱ ይህ መንፈስ ቅዱስ ነው። እንዲህ ከሆነ ሰው ቢሆንስ መንፈስ ቅዱስ የሚያውቀውን ይህን ነገር እንደምን አያውቅም? እርሱስ አምላክ እንደመሆኑ ሁሉን ያውቃል። እርሱ ወዴት ቀበራችሁት ብሎ የአልዓዛርን ነገር ጠየቀ። የአምላክነት ዕውቀት ያውቅ ለነበረ ለሥጋ ገንዘቡን ሰጥቶ ይናገር ዘንድ በሥልጣኑ ከሙታን ለይቶ አስነሳው። የሰውነትን ሥራ ለአምላክ ሰው መሆን ሥርዓት አድርገን እንናገራለን። የአምላክነትንም ሥራ ከሰውነት ሥራ ጋር አንድ አድርገን የእግዚአብሔር አብ ቃል እንደኛ ያለ ሰው ሳለ የአምላክነትን ሥራ ሠራ ብለን እንናገራለን። ጌታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ ልዑል ቅዱስ በሚሆን ቃል አሰምቶ እንደተናገረ ዳግመኛ ቄርሎስ ተናገረ። በውኑ የእግዚአብሔር ቃል ከሰማይ አጋዥ ይሻል ተብሎ ሊነገር ይቻላልን? ይህስ አጋዥ ይሻል ብሎ መናገር ፍጹም ክህደት ነው። እንደ አብ ሁሉን ፈጥሮ የሚገዛ የባሕሪ አምላክ ነውና ሰማያትም በሥልጣኑ ጸንተው ይኖራሉና እርሱ በእውነት የመላእክት ፈጣሪ ይባላል። እርሱ የባሕሪ አምላክ ነውና። ነገር ግን በእርሱ ዓመፃቸውን ይፈጽሙ ዘንድ አይሁድ ፈቀደላቸው። ከሰቀሉትም ጋር ፈጽሞ አልተከራከረም። ነቢዩ ኢሳይያስም ስለ እርሱ አሕዛብ ሁሉ በእርሱ ዘንድ በአበሻት ላይ እንዳለ እንደ ውሃ ጠብታ ከሆኑ በፊቱም እንደሚዛን ማቅኛ የሚቆጠሩ ከሆኑ ጌታን በምን ትመስሉታላችሁ? በምን አካል በምን አምሳል ታነጻጽሩታላችሁ ብሏል። የአይሁድ ብላቴኖች ከጭፍሮችም ወገን ብዙዎች ከእርሱ ጋር ሆነው ከሃዲ ይሁዳም ፊት አውራሪ ሆኖ ሊይዙት ወደ እርሱ በመጡ ጊዜ ጌታችን ኢየሱስም ወደ እነርሱ መጥቶ ማንን ትሻላችሁ ባላቸው ጊዜ የናዝሬቱ ኢየሱስን አሉት። መድህንም እኔ ነኝ አላቸው። መድህንም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው በምድር ላይ እንደወደቁ እነሆ አውቀናል። ሊይዙት በመጡ ጊዜ በቃሉ ብቻ የአይሁድን ድካም ሲገልጥ በምን ነገር ድካም አለበት ይባላል? ዛሬ አምላኬ አምላኬ ለምን ተውከኝ ይል ዘንድ ምን አተገው? እኛስ ቀድሞ አዳም በበደለ ጊዜ የተሰራችለትን ትእዛዝንም ባፈረሰ ጊዜ ከተሰራችለትም ሕግ እርሱ በተለየ ጊዜ ስለዚህ ነገር እግዚአብሔር የሰውን ባሕሪ ከእርሱ አርቆት ነበርና በፍዳም ተይዞም ሞትን ድል ነስቶት ነበርና ስለዚህ እግዚአብሔር የእኛን ባሕሪ ወደ አለመለወጥ ሊመልሰው ወደደ። ተቀዳሚ ተከታይ የሌለው የእግዚአብሔር ቃል ወደዚህ ዓለም መጣ። ከአብርሃም ባሕሪም ሥጋ ነሳ። የአዳም ባሕሪ አስቀድሞ የተያዘባቸውን የቀደመ ፍዳንና መርገምን ያጠፋ ዘንድ ወንድሞቹን መሰለ። መድኃኒታችን እንደኛ ነፍስን ሥጋን በተዋሃደ ጊዜ እርሱን በመክዳታችን እግዚአብሔር ከእርሱ ለይቶን ከነበርን ከኛ እንደ አንዱ ራሱን ቆጠረና በዚህ አነጋገሩ በአዳም ሕግ ማፍረስ ምክንያት ያገኘንን ፍዳ ያጠፋ ዘንድ ያን ጊዜ ስለ ባሕሪያችን ይህንን ቃል አምላኬ አምላኬ ለምን ተውከኝ አለ እንላለን። እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርግ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን ከእሱም እንዳይለየን ስለ እኛ አብን የማለደው ዘንድ ባሕሪያችንን ነስቷልና ጌታችን ኢየሱስ ክርስቶስ ለበጎ ሥራ ሁሉ
ጀማሪ አብነት ሆነን። ሰው በመሆኑ ከአብ እርዳታን ያገኝ ዘንድ የሚሻ መስሎ ለእኛ ትንሣኤን አዘጋጀልን። ለእኛ ባሕርይ አስቀድሞ ልጅነትን አዘጋጀ። እርሱ ግን በባሕርዩ ፍጹም ነው። በባሕርዩ ፈጽሞ ምንም ዕጸጽ የለበትም። የነሳውም ሥጋ ከተዋሃደ በኋላ ለእርሱ ብቻ በእውነት ገንዘቡ ሆነ። እኛም እሱ በሥጋ እንደሞተ እናውቃለን። ሰው ሆኖ የሠራውም ሥራ በእሱ ዘንድ የተጠላ የተናቀ አይደለም። ከነፍስ የተለየ መለኮት የተዋሃደው ሥጋው ብቻ ነውና በባሕርዩ የማይሞት በመለኮቱም ሕያው ሕይወት ሲሆን ከሙታን ተለይቶ አስቀድሞ የተነሳ እርሱ እንደሆነ አወቅን። ለምእመናን ቤዛ ይሆን ዘንድ አብ ለሕማም ለሞት አሳልፈው በሰጠው ጊዜ ወደ ወደደውም በመጣ ጊዜ ያን ጊዜ ሰው በመሆኑ እሱ ስለ እኛ እንደሞተ ተነገረ። ይኸውም በመለኮቱ የማይሞተው በጌትነቱ በማይመረመርም ክብሩ ከአብ ጋር ትክክል የሚሆን እሱ ነው። በፈቃዱ ሰው ስለሆነ እሱ ተዋረደ፣ የተገዢ ባሕርይንም ገንዘብ አደረገ ተብሎ ተነገረለት። ከዚህ በኋላ በጌትነት በክብር አረገ። እርሱ የተዋሃደውን ከእሱ ጋር አንድ አካል አንድ ባሕርይ የሆነውን የሥጋን ባሕርይ ንዴት አጠፋ። ስለዚህ የተዋሃደው ሥጋ በዘመኑ ሁሉ ሳይለወጥ የቃልን ክብር ገንዘብ እንዳደረገ ለሁሉም ገዢ እንደሆነ ስለ እርሱ ተነገረ። አብ ፈጽሞ የሚወደው ወልድ ለሁሉ ገዢ ከሆነ ነገሩ እንደምን እውነት አይሆን? የተገዢ ባሕርይንም ቢዋሃድ እሱስ በገዥነቱ ብቻ ይኖራል። ከሁሉ በላይ ያለ የጌትነቱ ክብር ምስጋና ገንዘቡ ነው። ነገሥታትን የሚሽርበት የሚሾምበት ሥልጣን ገንዘቡ ነው። ዓለም ሳይፈጠር የነበረ ዓለምን ሁሉ የፈጠረ ፍጥረት ሁሉ በእርሱ ጸንቶ የሚኖር የማይመረመር እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው የእግዚአብሔር ልጅ እንደሆነ የተመሰገነ ሐዋርያ ጳውሎስ ሲናገር ስማ። ዳግመኛ አብ የምእመን የአንድነቷ ገዥ እንዳደረገው ስለ እርሱ ተናገረ። ከሙታንም ተቀድሞ ለመነሳት ጀማሪ ሆነ አለ። በባሕርዩ የማይሞት ነውና ከአብ የተገኘ ቃል ሥጋን በመዋሃዱ እንደኛ ሰው ሆነ። በተዋህዶ ሰው የሆነ አምላክ እንደመሆኑ አንድ ክርስቶስ እንደሆነ መጻሕፍት እርሱን ለእኛ እንዲህ አስተማሩን። እሱ መቼ አንድ ነው። ፍጹም መለኮት ገንዘቡ የሆነ ማን ነው? ይህ የተነገረለት የቃል ባሕርይ ብቻ እንደሆነ ካወቅን በዚህ ነገር ፈጽሞ አንሳሳትም። ይህም ተቀዳሚ ተከታይ የሌለው ቃል ብቻ ሥጋ ሆነ ብለን ከተናገርነው ከነገራችን ጋር አንድ ነው። ቃል ሥጋ ሆነ ብንልም ፈጽሞ አልተለወጠም። ከእኛ ባሕርይ ጋር አንድ አካል አንድ ባሕርይ ሆነ እንጂ። በእውነት ከእርሱ ጋር አንድ የሆነ ሥጋንም እርሱ ሊዋሃደው የምትናገር ነፍስ ያለችው ፍጹም አካል አድርጎ ፈጠረው። አሁንም ቃል በተዋሃደው ሥጋ በእውነት መወለዱን እንናገር ዘንድ ለእኛ ይገባናል። የተመሰገነ የተደነቀ ይህ ጳውሎስ ፍጹም ሙሉ መለኮት በሥጋ አደረ ብሎ በዚህ ያስረዳናል። በጸጋ በኅድረት በምጽዋት አይደለም፣ አንድ አካል አንድ ባሕርይ በመሆን ሰው መሆን ነው እንጂ። የሰው ነፍሱ እርሱን የተዋሃደው እንደሆነ ከሥጋ የተለየ ሌላ እንዳይደለ እንደተናገር እርሱ ነፍስን ሥጋን እንደተዋሃደ በእግዚአብሔር እንዲህ እናምናለን። ሰውም ቢሆን በሥጋው ይሰገድለታል። ብፁዕ ጳውሎስ ያስተማረው የሃይማኖት ቃልም ኢየሱስ ክርስቶስ ገዢ ፈጣሪ እንደሆነ እግዚአብሔር ከሙታን ለይቶ እንዳስነሳውም አንተ በልብህ ብታምን በቃልህም ብትናገር አንተ ትከብራለህ እያለ ይህን ያስረዳል። ከሙታን ተለይቶ እንደተነሳ ብንናገር በመለኮቱ ባሕርይ እንደምን መዋቲ ይባላል። እርሱ በኋላ የተገለጠበትን የሥጋ ባሕርይ በፈቃዱ ተዋሃደ። እርሱ ሞት የሚስማማው ሥጋን እንደተዋሃደ ገንዘቡም እንዳደረገው በሥጋም እንደሞተ በመለኮት ሕያው እንደሆነ እናውቃለን። ሕያውነት አለመለወጥ ገንዘቡ ነውና እኛም ሰው ለመሆኑ የሚገባውን ነገር ብንናገር ይህስ በማናቸውም ነገር የቃልን ባሕርይ አያስነቅፈውም። ሥጋ በመለኮት ዘንድ ያነሰ ነውና ሕማም ሞት ስላለበት ማነሱ ግን በክብር በጌትነት አይደለም፣ በተዋህዶ አንድ አካል አንድ ባሕርይ ነውና እኛም እነሱ እንደኛ ያለ ሰው እንደሆነ ከመለኮቱም ፈጽሞ እንዳልተለየ እንዳልተለወጠም የቀና ሃይማኖትን እናምናለን። ነፍስን ሥጋን ተዋህዶ መቼ በመለኮቱ ጸንቶ ኖረ እንጂ ሕማምን ሞትን ድል የሚነሳ ሲሆን በሥጋው በተወለደው ልደት ለሞት እስኪደርስ ደርሶ ታዘዘ። ለእኔስ የተማርነው ትምህርት ይህ ይመስለኛል። ስለ እኛ ባደረገው ተዋህዶ የሰውን ባሕርይ ለመዋሃድ የመጣ የእግዚአብሔር ቃል እንደሆነ ለሁሉ የተገለጠ የታወቀ ነው። መቼ ከባሕርዩ አልተለወጠም፣ ባሕርዩንም ከእሱ አልለየውም። ገንዘቡ ያልነበረ ባሕርይን ገንዘብ አደረገ እንጂ ሥጋ ለእሱ ብቻ ገንዘብ ይሆን ዘንድ 3 መዓልተ 3 ሌሊት ለሞት አሳልፎ የሰጠው እሱን ነው። አብ በሀብተ ስቦ በረድኤት አቅርቦ ከሰጠው ከምዕመናን አንዱንስ እንኳ አላጠፋም፣ ፈጽሞ አዳናቸው። በኋለኛይቱ ቀን አስነሳቸው እንጂ እንደምን ያስነሳቸዋል? ከሙታን ተለይቶ እርሱ ብቻ ስለተነሳ ነው እንጂ
ሥጋውን ብቻ ሕያው አድርጎ ከሁሉ አስቀድሞ ባስነሳ ጊዜ በተዋህደው ሥጋ በሞተው ሞትም የሞትን ሥልጣን ባጠፋ ጊዜ ለባሕርያችን ወደ ትንሣኤ የሚያደርስ መንገድ እንደሆነ ነገሩ የተገለጠ ነው። ሕማምን ሞትን ድል በምንነሳ ገንዘብ እሱን መምሰልን ሰጠን። ከሰማይ የመጣ የእግዚአብሔርን ቃል በሥጋው ብቻውን ከሙታን ተቀድሞ እንደተነሳ እናውቃለን። በተነሳ ጊዜ አባቱ በሀብተ ስቦ በረድኤት አቅርቦ ለእርሱ የሰጣቸው ምዕመንን በትንሣኤ የመስሉት ዘንድ እንግዲህ ወዲህም በቀድሞ ሰው አዳም ትእዛዝ በማፍረስ ምክንያት ፈርሰው በስብሶ አይቀሩም። ጌታችን ኢየሱስ ክርስቶስ እሺ በጀ ብሎ እስከ ሞት በመድረሱ እነርሱ ፈጽመው ይድናሉ እንጂ። ስለዚህም የሚያድን የእግዚአብሔር ቃል የሚሞት የእኛን ባሕርይ ተዋህዶ እንደኛ ሰው ሆነ። እግዚአብሔር ነውና ለሞት ወደ እርሱ መንገድን በሰጠ ጊዜ ሞትም እንደ በረሃ አውሬ መር ብሎ ሥጋውን በያዘ ጊዜ ሞተኛ እንድል ነስቶበት የነበረውን ሥልጣኑን ያጠፋና ያርቅ ዘንድ ሰው በመሆኑም ስለኛ የሥጋን ሕማም የተቀበለ እርሱ ነው። አምላክ እንደሆነ ስለኛም ሰው እንደሆነ የቃልን ነገር ብንናገር ወዲህም ከጌትነቱ አልተለየም። ሁልጊዜ ለዘላለሙ በባሕርይ ጌትነቱ ጸንቶ ይኖራል እንጂ። እጅግ በእውነት ረቂቅ አምላክ ነው። ፍጹም የባሕርይ አምላክ እንደሆነ ታወቀ፣ ተረዳ። እንኪያስ መናፍቃን እንደተናገሩ ክርስቶስ ከእግዚአብሔር ቃል ጋር በኅድረት አንድ ቢሆን የጸጋ ክብር የተሰጠው ሰው አይደለም። ተቀዳሚ ተከታይ የሌለው ወልደ እግዚአብሔር እርሱ ጌታ የሰውን ሥጋ ነስቶ በከዊን ተዋህደ እንጂ። አምላክ የፈጸመው ረቂቅ ምስጢር ይህ ነው። አምላክ ሲሆን ቃል በሥጋ ተገለጠ፣ በመንፈስ ቅዱስም ታወቀ፣ ተረዳ። ጌታችን ኢየሱስ ክርስቶስ በምንም በምን አልበደለም። በሥጋ ተወልዶ ለመላእክት ታያቸው፣ ሰው ሳይሆን አላዩትም ነበርና። በሰማይ ለእግዚአብሔር ምስጋና ተገባው፣ ሰውንም ስለወደደ በምድር ሰላም ሆነ አሉ። በአሕዛብም ዘንድ ተነገረ፣ በሥጋ የተገለጠ የእግዚአብሔር ባሕርይ ልጅ እንደሆነ ዓለም ሁሉ አመነበት። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየሁ ብሎ ዮሐንስ መሰከረለት። እኔ አላውቀውም ነበር፣ በውሃ አጠምቅ ዘንድ የላከኝ እርሱ በምታየው ላይ መንፈስ ቅዱስ ይወርዳል፣ በመንፈስ ቅዱስ በእሳት የሚያጠምቅ እርሱ ነው አለኝ እንጂ። እኔ ይህን አይቻለሁ፣ ይህም የከበረ የእግዚአብሔር ልጅ እንደሆነ ምስክሩን የነኝ ብሎ ዮሐንስ መሰከረለት። ዛሬም እኛ አማኑኤል አንድ አካል አንድ ባሕርይ እንደሆነ እንናገራለን። ክርስቶስን ወደ ሁለት አካል ወደ ሁለት ባሕርይ የሚከፍሉትን ሁለት አካል ሁለት ባሕርይ ብለው ይናገሩ ዘንድ አናሰናብታቸውም። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ እንደተቀመጠ በሰማን ጊዜ ምን እንላለን? ከእግዚአብሔር አብ የተገኘ ቃል ከመንፈስ ቅዱስ ምን ክብር ይቀበል ዘንድ ወደደ እንል ዘንድ ለልቡናችን ምክንያት ብንሰጥ ይህ ፈጽሞ ሊናገሩት ከቶውንም ሊያስቡት የማይገባ ሐሳብ ነው። መንፈስ ቅዱስ የአብ እስትንፋሱ እንደሆነ የእርሱም እስትንፋሱ ነውና፣ እነሆ የተመሰገነ ጳውሎስ የእግዚአብሔር ልጆች በሆናችሁ ጊዜ አባቴ ብሎ የሚጠራ የልጁን እስትንፋስ መንፈስ ቅዱስን እግዚአብሔር በልቡናችሁ አሳደረ አለ። ግን ቃል በባሕርዩ የመንፈስ ቅዱስን አጋዥነት ፈለገ ብለው ያምኑ ዘንድ ይህ ጽኑ ክደት ነው። አምላክ ሰው የመሆኑን ነገር በገለጠልን ጊዜ መንፈስ ቅዱስ በራሱ ላይ የተቀመጠ ሰው በመሆኑ እንደሆነ ይህ ሥራ በጎላ በተረዳ ይታወቃል። መንፈስ ቅዱስ ወርዶ በራሱ ላይ እንደተቀመጠ ማንም ሰው ሁል ጊዜ ይመረምር ዘንድ ድፍረት ነው። እርሱ መንፈስ ቅዱስን ተቀበለ ይባል ዘንድ በዚህ ሥራ ውስጥ ምክንያት የለም። ይልቁንም ሰው የመሆኑ ምስጢር ይህን ፈጽሞ ያስረዳናል። በባሕርዩ መንፈስ ቅዱስን ገንዘብ አደረገ አይባልምና ለእኛ ለሰዎች ለመስጠት በሥጋ ገንዘብ አደረገ ይባላል እንጂ በዚህ ዓለም ከሚኖሩ ሰዎች መንፈስ ቅዱስ ገና ርቆ ነበርና። ዳግመኛም ሰው በመሆኑ መንፈስ ቅዱስን ገንዘብ አደረገ ቢባልም ወዲህም አምላክ እንደመሆኑ ሲሰጥ አየ ነው። ባየኸው ላይ መንፈስ ቅዱስ ይወርዳል፣ በመንፈስ ቅዱስ የሚያጠምቅ እርሱ ነው ብሏልና። ይህም ሥራ የአምላክ ሥራ ነው፣ በሚጠመቁ ሰዎች ላይ ያደር ዘንድ እርሱ መንፈሱን ይሰዳልና። መንፈስ ቅዱስ የጌታችን የኢየሱስ ክርስቶስ እስትንፋሱ ነው፣ ወዲህም ለአባቱ እስትንፋሱ ነው። ያ አንዱ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን በእስትንፋስነት ገንዘብ የሚያደርግ ወዲህም የሚሰጥ ከሆነ ያ አንዱ ኢየሱስ ክርስቶስ ሰው ለመሆኑ የሚገባ ሥርዓት እንደመሆኑ መንፈስ ቅዱስን ገንዘብ እንደሚያደርግ ወዲህም የባሕርይ አምላክ ነውና መንፈስ ቅዱስን እንዲሰጥ ነገሩ የተገለጠ ነው። ሰው እንደመሆኑ በራሱ ላይ ቢቀመጥም በባሕርዩ በላዩ የተቀመጠበት አይደለም፣ ከሰው በነሳው ባሕርይ ነው እንጂ። ይልቁንም መንፈስ ቅዱስ ከእርሱ ለምዕመናን ይሰጣል፣ በእርሱ ሕልው ነው፣ ከእርሱም ጋር በምልአት ይኖራል። እርሱ ጌታችን ክርስቶስ ልጅነት መስጠትን ጀመረልን። እንደ ጌትነቱ እርሱ መንፈስ ቅዱስን ከገዛ ራሱ ብቻ ይሰጠናል። እርሱ ላበቃቸው መንፈስ ቅዱስን ይሰጣል። ጌታችን ኢየሱስ ክርስቶስ የመንፈስ ቅዱስን ሕልውና እንዲህ አስመስክሮ ከዮርዳኖስ ተመለሰ። በፈቃዱ ወደ ገዳም ሄዶ
ሰይጣን 40 መዓልት 40 ሌሊት ተፈታተነው። በእነዚያ በ40 ቀኖችም ምን አልበላም። 40 ቀን በተፈጸመ ጊዜ ተራበ። ሰው ለሆነው አምላክ ይፈተን ዘንድ ቀድሞ ድል የነሳንን ሰይጣንንም ድል ይነሳው ዘንድ ተገባው። ስለኛም ተዋጋው፣ በገሃነም ጣለው፣ ከሥልጣኑ ሻረው። አንድ የባሕርይ አምላክ እርሱ ይህን ለማድረግ ሰው ሆነ፣ እኛ ፍጹም ክብሩን እንዳገኘን ያስረዳን ዘንድ። ጌታችን ኢየሱስ ክርስቶስ ስለ እኛ በጾመ ጊዜ ለጌትነቱ በሚገባ ኃይል ሥጋው በረሃብ በጽም ጦር ፈጽሞ ድል እንዳልተነሳ አስረዳም። ገንዘቡ አደረገው፣ ድካሙንም ተቀበለ እንጂ። ከ40 ቀን በኋላ እንደ ተራበ ተናገረ። ስለምን ተራበ? ከሁለት ባሕርይ አንድ ባሕርይ፣ ከሁለት አካል አንድ አካል እንደሆነ ያስረዳልን ዘንድ ብቻ ነው እንጂ። እርሱ እውነተኛ ተዋህዶን ተዋሃደ፣ በጎላ በተረዳ ሰው የሆነ አምላክ ነውና። የካደው ሰው ስሙን ለመጥራት ችሎታ የለውም። መቼ እርሱ በጌትነቱ ጸንቶ ይኖራልና፣ ዳግመኛም ሰው በመሆኑ መለወጥ የለበትምና። እርሱ በባሕርዩ ገዥ እንደመሆኑ በተገዥ ባሕርይም ቢገለጥ እርሱስ ቀድሞ በነበረበት ባሕርዩ ጸንቶ ይኖራል። ሰው ሆነ እንዳል እርሱ እንደኛ ሰው በሆነ ጊዜ የክህነትን ሹመት ገንዘብ እንዳደረገ እንናገራለን። የሚያገለግሉ ቁጥራቸው የበዛ መላእክት የላም የበግ ደም ሳይሹ የልቡና መሥዋዕትን በሰማይ ያቀርቡለታል። ይኸውም ውዱስ ስቡህ ክቡር እያሉ የሚያመሰግኑበት ምስጋና ነው። በእኛ ምሳል ከነሳው ከተስቤት ጋር አንድ አካል አንድ ባሕርይ ሆኗልና፣ በባሕርዩ የማይታመም ሲሆን በሥጋ ታመመ። ለሰው የሚገባውን የተፈተነባቸውን ሥራዎችም ገንዘብ ባደረገ ጊዜ ዛሬ እኛ እሱን አብነት አድርገን መከራ እንቀበል ዘንድ ነው። በመለኮቱም ኃጢአትን ሁሉ የሚያጠፋ እርሱ ሰው በመሆኑ አስታራቂ ሆነ። እንደ አገልጋይም ሆኖ ንጹሕ ሥጋውን ለእግዚአብሔር አብ ስለ እኛ ሰዋ። በመለኮቱ የማይታመም ሲሆን ራሱን የተወደደ መሥዋዕት ያማረ ዕጣን አድርጎ አቀረበ። ሰው በመሆኑ ቢታመምም እርሱስ ኃጢአትን የሚያጠፋ ነው። ባሕርይ የመለኮቱ ፈጽሞ አይለወጥምና በሁሉም ኃጢአትን የሚያጠፋ ነው። ኃጢአትም ከእርሱ የራቀ ነው። ይህም ሰው የሆነበት ሥራ ነው። በዚህ ዓለም በተገለጠበት ባሕርይ ስለ እርሱ የተነገረው የአምላክነት ሥራ ነው። ምንም እንደኛ በሰው መጠን እንደተገለጠ ቢነገርለትም ያመኑበትን በሥልጣኑ ብቻ ያድናቸው ዘንድ በክብር በጸጋ የሚያከብራቸው ዘንድ ሥልጣን አለው። ለእግዚአብሔር አብ ስለ እነሱ መሥዋዕት ሆኖ ቀርቧልና። ዛሬም ስለ እኛ በእግዚአብሔር ፊት ተገለጠ። ሰው ከመሆኑ በፊት በእግዚአብሔር ፊት ለምን አልተገለጠም? እርሱማ በሕልውና ያለ ድካም ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበቡ ነው እንጂ። ዛሬስ በምን ሥራ በምን ነገር በእግዚአብሔር ፊት ተገለጠ? አምላክ ቃል እንደኛ ሰው ሆኖ በአዲስ ሥራ ተገለጠ። ዓለም ሳይፈጠር ሥጋንም ሳይዋሃድ በመለኮቱ በአብ ዘንድ ሕልው ሲሆን ዛሬ ስለ እኛ በእግዚአብሔር ፊት በእኛ ባሕርይ በአስታራቂነት ተገለጠ። ዛሬ ስለ እኛ በእግዚአብሔር ፊት እንደተገለጠ የምንናገረው ነገር ይህ ነው። በአዳም ትእዛዝ ማፍረስ ምክንያት ተዋርዶ የነበረ የሰውን ባሕርይ አድርጎ በአባቱ በእግዚአብሔር ፊት ገልጦታልና በገንዘቡ ግብር በእግዚአብሔር አብ ፊት አቆመው። ቀድሞ እንደነበረው አይደለም፣ ሰው ሆኖ ተገለጠ እንጂ እኛንም ዳግመኛ ወደ አባቱ ወደ እግዚአብሔር ያቀርበን ዘንድ። ከአብ በክብር እንደተገለጠ የተነገረውም የክብር ባለቤት ሲሆን በምን ነገር ከአብ ተገለጠ ይባላል? ይህ ነገር ፍጡር የሚል እንደሚመስል ነገሩ ግልጽ ነው። ይህም ሰው ስለመሆኑ እንጂ ለሌላ አልተነገረም። እሱ የባሕርይ አምላክ ሲሆን ሰው በመሆኑ ከአብ ክብርን ገንዘብ ያደርጋል። የባሕርይ መለኮትን ክብር ከፍጡራን ሁሉ በራቀ በልዑል ጌትነቱ እንዳለ እኛ እናውቃለን። የተዋህዶ ሥጋ ክብርን የሚሻ በመሆኑ መጠን ከአብ ክብርን ገንዘብ አደረገ ይባላል። ይህም ጌትነትን፣ መንግሥትን፣ በሁሉ ላይ ሥልጣንን እርሱ ገንዘብ እንዳደረገ የተነገረውን ይመስላል። ክብርን ገንዘብ አደረገ መባሉ ሰው ስለመሆኑ ይነገራል። በመለኮቱ የክብር ባለቤት እንደሆነ ከአብ ጋርም እኩል ትክክል እንደሆነ ከአባቱ ልዑል ጌትነት በባሕርይ መለኮቱም አንድ ከሚሆንበት ክብሩ በምን ሕጸጽ እንደሌለበት እናውቃለን። አምነን አንድ የምንሆንበት ትምህርት ነው። ዳግመኛ ተቀዳሚ ተከታይ የሌለው የቃልን ሰው የመሆኑን ምስጢር ሁሉን ማወቅ እንደምን ይቻለናል? ይኸውም እግዚአብሔር አብን በመልክ የሚመስለው ከእሱ የተገኘ በሥራው ሁሉ የሚተካከለው ነው። እሱስ ሁሉን የፈጠረ ጽኑ ረቂቅ ክንዱ ነው። ሥጋን ስለተዋሃደ ራሱን ዝቅ አደረገ ተባለ፣ ወዲህም ወደ ክብሩ አረገ ተባለ። ግን ቀድሞ ገንዘቡ ያልነበረ ሌላ ክብር አይደለም። ከእግዚአብሔር አብ በተወለደበት በልዑል ባሕርዩ ዓለም ሳይፈጠር በነበረበት ክብሩ ተገለጠ እንጂ። በምስጋና አረገ መባሉም ሰው በመሆኑ ነው። በጊዜው ሁሉ የከበረ የተመሰገነ ሲሆን ሰው ሆነ። ይኸውም ሰው ስለመሆኑ ስለ ትሕትናው ለውጥ ሆኖ ስለ እርሱ የተነገረ ነው።
እንኪያስ ሰው የሆነ አምላክ በተገለጠ ጊዜ ሰው ከመሆን በቀር ሌላ ያገኘው ክብር የለም። እኛስ በጌትነቱ ፍጹም ሲሆን ክብር ምስጋናም ሁሉ ገንዘቡ ሲሆን እርሱ ሥጋን በመዋሃዱ መከራን ተቀበለ ተብሎ እንደተነገረለት እንናገራለን። ምዕራፍ 80 ይቀጥላል። ረድኤተ እግዚአብሔር አይለየን።